ከዚህ በፊት እንግዲህ ስትመጡ እንዳያቻቸው የፒያሳ ኢዮር ታወር እንዲሁም ደግሞ ብስራተ ገብርኤል ያለንን ሳይቶችን ጨርሰናል። አሁን ደግሞ ገርጂ ጋር ያለንን 95% አድርሰን እነሱን ደግሞ ለማስረከብ በዝግጅት ላይ እንገኛለን። ከሌሎቹ ሳይቶች አድ ያደረግነው ነገር ከስተመር በፈለገ መልኩ ቤቱን ሪዲዛይን እንዲያደርግ ኮመን የሆኑ የሳኒቴሽን ሲስተሞችን ሳይነካ የኤሌክትሪክ ኢንስታሌሽን መስመሮችን ሳይነካ በፈለገው መልኩ ቤቱን ዲዛይን አድርጎ በራሱ ዲዛይን መስራት እንዲችል አክሰሱን ሰጥተናል። ፕራይስ እስካሌሽን እንግዲህ በጣም አሳሳቢ የሆነ ነገር ነው። ምክንያቱም አንደር ኮንስትራክሽን ያለ ህንጻን በምንገዛበት ጊዜ በዶላር እስከ መገበያየታችን ድረስ የዶላር ሁኔታ የቤታችንን ዋጋዎችን ቫሪ ሊያደርግ ይችላል። ኤክስፔክትድ የሆነ ነገር ነው። ቢሆንም ግን እኛ ጋር እሱን ለማስቀረት የተለያዩ መንገዶችን እየተጠቀምን እንገኛለን። ኢዚሊ መከራየትና መሸጥ የሚችሉ ሆኖ እዚህ አካባቢን ደግሞ ኪራይ ዋጋቸውን በምናይበት ጊዜ በሚኒመም ከ2000 እስከ 3000 ዶላር የመከራየት አቅም ያላቸው ቤቶች ናቸው። እነዚህን እንግዲህ በዚህ ደረጃ ያሰራናቸውን ቤቶቻችንን በ20% ቅድመ ክፍያ ብቻ እየሸጠ እንገኛለን ማለት ነው። ለካሬ ደግሞ ያስቀመጥነው ዋጋ በካሬ 115000 ብር ብቻ ነው። ኪንግ ሆምስ እውነትም ኪንግ ነው። አሁን የምንገኘው ገርጂ ቶቶት ዋናው መንገድ ላይ ነው። ግንባታችንን 90% አድርሰን በቅርቡ ለማስረከብ ዝግጅታችንን እየጨረስን እንገኛለን። ውስጥ ላይ ደግሞ እንግባና ስላሉት ነገሮች አሳያችኋለሁ። ሰላም እንዴት ናችሁ? በድጋሚ ስለመጣችሁ እናመሰግናለን። እኔ ረድኤት አስራት እባላለሁ። የፓልም ሪል ስቴት የሽያጭ አማካሪ ባለሙያ ነኝ። ከዚህ በፊት እንግዲህ ስትመጡ እንዳያቻቸው የፒያሳ ኢዮር ታወር እንዲሁም ደግሞ ብስራተ ገብርኤል ያለንን ሳይቶችን ጨርሰናል። አሁን ደግሞ ገርጂ ጋር ያለንን 95% አድርሰን እነሱን ደግሞ ለማስረከብ በዝግጅት ላይ እንገኛለን። እንግዲህ አሁን ያለነው ቦሌ ደንበል እንደመሆኑ ቦሌ ላይ ደግሞ ለኢንቨስትመንት የሚሆኑ አፓርትመንቶችን ነው ይዘን የመጣ ነው። ለኢንቨስትመንት ደግሞ ያመጣናቸው ቤቶች ካሬያቸው አነስ ያሉ ኢዚሊ መከራየትና መሸጥ የሚችሉ ሆኖ እዚህ አካባቢን ደግሞ ኪራይ ዋጋቸውን በምናይበት ጊዜ በሚኒመም ከ2000 እስከ 3000 ዶላር የመከራየት አቅም ያላቸው ቤቶች ናቸው። ሌላው ደግሞ ኤሪያው ለመኖር ምቹና ለደህንነት አስተማማኝ መሆኑ ሞር ተመራጭ ያደርገዋል። ለምሳሌ ያክል ብንወስድ እዚህ ኤሪያ ላይ 109 ካሬ የገዛ ሰውና ሌላ ከቦሌ ኤሪያ ወጣ ብሎ ደግሞ 150 ካሬ 200 ካሬ ቢሆን የተገዛ ሪሴል በምናደርግበት ጊዜ ወይንም ሬንት በምናደርግበት ጊዜ የምናገኘው ሪተርን ኦን ኢንቨስትመንታችን ተመጣጣኝ አይሆንም። በቦሌ ኤሪያ ላይ ሲሆን የተሻለ ዋጋ ማግኘት ይችላል ማለት ነው። ስለዚህ ይህንንም ተመራጭ እንዲሆን ያደርገዋል። እንግዲህ አገራችን ላይ አሁን በሚገርም ሁኔታ ብዙ ሰው ኢንቨስት ማድረግ እየፈለገ ግን የትረስት ጉዳይ በጣም አሳሳቢ የሆነ መጥቷል። ስለዚህ የዚህ ችግር ብለን እኛ ያስቀመጥነው ነገር ካፒታልን ይዞ ወደ ግንባታ አለመግባት ይመስለናል። በዚህም አማካኝነት እኛ ጋር የትረስት ኢሹ እንዳይኖር ፕሮሚስ አይደለም የምንገባው። ከዚህ በፊት ያሉንን የመጣንባቸው መንገዶችን ማሳያ አድርገን ነው የምናቀርባቸው። እንደ መጀመሪያ የኢዮር ታወርን ማየት እንችላለን። ግንባታውን ጨርሰናል ካሰብነው ጊዜ ቀድመን። እንዲሁም ደግሞ ብስራተ ገብርኤል ያለ ሁለተኛ ሳይታችንን በተመሳሳይ ሁኔታ ላይ የሚገኝ ነው። ሶስተኛው ሳይታችን ደግሞ ገርጂ 95% ግንባታውን አጠናቀን ለማስረከብ በቅርቡ እየተዘጋጀን ያለ ነው። አሁን የምንገኝበትንም ቦሌ ደንበልን በተመሳሳይ ሁኔታ 70% ግንባታ ላይ አድርሰናል። እነዚህን ሁሉ ፕሮጀክቶችን እንግዲህ የሰራናቸው በ4 ዓመት ጊዜ ውስጥ ነው። ሜቢ ሌላ ቦታዎች ላይ አንድ ህንፃ ሊገነባባቸው በሚችል ጊዜ ውስጥ ማለት ነው። ስለዚህ እነዚህን ሁሉ አቺቭ እንድናደርግ በአጭር ጊዜ ውስጥ ያደረገን ደግሞ ከጀርባችን ያለው 2 ካምፓኒዎች ናቸው። ወረታ ትሬዲንግ እና ባህራን ትሬዲንግ ይባላል። እነዚህ ስሞች እንግዲህ በጣም የሚታወቁት ሲኖትራኮችን፣ የተለያዩ ትልልቅ ማሽነሪዎችን እንደዚሁም ደግሞ የቮልቮ ምርት የሆኑትን መኪናዎችን በማስገባት ነው። በቀጣይም ደግሞ እዚሁ መገጣጠሚያውን ለማድረግ እየተሰራ ያለበት ሁኔታ አለ። እንዲሁም ደግሞ በኢምፖርት ኤክስፖርት ዘርፍ ውስጥ 70% ያህል ድርሻውን ይይዛል ማለት ነው። ስለዚህ በእነዚህ ድርጅቶች አማካኝነት በደንብ ካፒታል ይዘን በሙሉ አቅማችን እየሰራን መገኘታችን ትረስት ኢሹ እንዳይኖርብን ዲሊቨሪ ታይማችን ባልንበት ጊዜ እንደሚሆን ማስተማመኛ ይሆነናል። ፕራይስ እስካሌሽን እንግዲህ በጣም አሳሳቢ የሆነ ነገር ነው። ምክንያቱም አንደር ኮንስትራክሽን ያለ ህንጻን በምንገዛበት ጊዜ በዶላር እስከ መገበያየታችን ድረስ የዶላር ሁኔታ የቤታችንን ዋጋዎችን ቫሪ ሊያደርግ ይችላል።
ኤክስፔክትድ የሆነ ነገር ነው። ቢሆንም ግን እኛ ጋር እሱን ለማስቀረት የተለያዩ መንገዶችን እየተጠቀምን እንገኛለን። በመጀመሪያ ደረጃ 60% እና 70% የደረሱ ሳይቶችን እየሸጥን መሆናችን ፕራይስ እስካሌሽን እንዳይነካን ቀንስልና፣ ሁለተኛ ነገር ደግሞ ፕራይስ እስካሌሽን የሚነካቸው ማቴሪያሎች ወይንም በዶላር የምንገበያያቸውን እቃዎችን የሚያስፈልጉንን ያክል ልክ አስገብተን ጨርሰናል። ስለዚህ ይህን ማድረጋችን የዋጋ ልዩነት እንዳይኖረው ስለሚያደርገው አግሪመንታችን ላይ ምንም አይነት የዋጋ እስካሌሽን አለመኖሩ ተመራጭ ያደርገናል። ቤታችን ቦሌ ላይ እንደመሆኑ መጠን ቦሌ ላይ ደግሞ በብዛት የመኪና ማቆሚያ ወይም የፓርኪንግ ችግር በስፋት እየታየ ይገኛል። ስለዚህ እኛን መርጠው ለመጡ ደንበኞቻችን የመኪና ችግርን ለመቅረፍ 4 የመኪና ቤዝመንት ማቆሚያን ያዘጋጀን ሲሆን እነሱም ብለው ደግሞ ለሚመጡ እንግዶቻቸው ወይንም ከአንድ በላይ መኪና ላላቸው ደግሞ ተጨማሪ አንደኛና ሁለተኛ ፍሎርን ሙሉ ለሙሉ ፓርኪንግ አድርገን እየጠበቅናቸው እንገኛለን። እንዲሁም ደግሞ አዲስ አበባ ላይ አሁን እየተጠቀምን ያለነው በብዛት የኤሌክትሪክ ተሽከርካሪ እንደመሆኑ መጠን ኤሌክትሪክ መኪና ላላቸው ሰዎች እዛው በቤታቸው ቻርጅ የሚያደርጉበትን ፓርኪንግ ላይ እየገጠምን እንገኛለን ማለት ነው። ሌላም ቤታችን የሚይዘው ነገር እንደ ሁሉም ቦታ ላይ ማንዳቶሪ የሆኑ ለተለያየ ፕሮግራም የሚያገለግሉ ቴራስ፣ ግራውንድ ዋተር፣ ባካፕ ጀነሬተር፣ ሰርቪላንስ ካሜራ የተለያዩ ነገሮችን በውስጡ አካቶ ይይዛል። አሁን የምንገኘው ፓልም ሪል ስቴት አዲስ ወደሚገነባው ያለው ቦሌ ደንበል ሳይታችን ላይ ነው የምንገኘው። ከዚህ ቀደም ታውቁት የነበረውን ፒያሳ ላይ ብስራተ ገብርኤል ላይ እንዲሁም ገርጂ 95% የደረሰው ሳይታችን በተጨማሪ አሁን ላይ 70% አድርሰን ለሽያጭ ባወጣ ነው ህንፃ ላይ ነው የምንገኘው። ሎኬሽናችን የሚገኘው ደግሞ ከቦሌ ደንበል ሲቲ ሴንተር አጠገብ ነው። መሀንዲሳችን ደግሞ ተጨማሪ መረጃዎችን ይሰጠናል። ወደሱ ወስዳችኋል። ሰላም ምስክር። ሰላም እንዴት ነሽ? እንግዲህ ለተመልካቾቻችን ዛሬ ሳይታችን እዚህ እንዴት እንደደረሰና አሁን ያለበትን ፕሮግረስ አንዳንድ መረጃዎችን ለተመልካቾቻችን እንድትሰጥልን ነበር። ኦኬ። እንግዲህ ሎኬሽኑ የሚገኘው እንደምታውቁት ከደንበል አጠገብ አካባቢ ነው። ኮንስትራክሽኑን ስንጀምረው ኦልሞስት 1 ዓመት ከ3 ወር አካባቢ ሆኗል ኮንስትራክሽኑን ከጀመርነው። እንግዲህ በ1 ዓመት ከ3 ወር ውስጥ ፋውንዴሽን 4 ቤዝመንት እንደገና ጂ ፕላስ ወደ ላይ ደግሞ 12 ሰርተናል። ኦልሞስት 70% የሚሆነውን የኮንስትራክሽን ፕሮግረስ ሙሉ ለሙሉ አጠናቀነዋል ማለት ይቻላል ማለት። ስለዚህ በ1 ዓመት ከ3 ወር ውስጥ 70% which is በጣም ጥሩ የሚባል የኮንስትራክሽን ፕሮግረስ ነው ማለት ነው። ከዚህ በኋላ ቀሪው የኮንስትራክሽን ፕሮግረስ ለማጠናቀቅ ኦልሞስት 200 ቀናት አካባቢ ነው የሚቀሩ። ያ ደግሞ ዳትማች በጣም በሰፊው እንኳን ብናስበው በ20 ቀን ነው ስላብ የሚሞላው። በጣም ሌት የሆነ ኮንስትራክሽን ራሱ በዛ እንኳን ብናስበው ኒርሊ ወደ 200 ቀን አካባቢ ኮንስትራክሽኑ ፋይናላይዝ ለመሆን የሚፈጅብን። ያ ደግሞ አንደኛ የኮንስትራክሽን ፕሮግረስ በኢንፍሌሽን ምክንያት የሚመጡ ሳይድ ኢፌክቶችን እንድናመልጥ ያደርገናል። ሌላኛው ደግሞ ከስተመር ላይም አላስፈላጊ የሆነ የኮንስትራክሽን ወጪ፣ የፕራይስ ስካሌሽን ወጪ እንዳይኖር ያደርጋል ማለት ነው። ሌላኛው የዚህ ሳይት ጥሩነቱ በተለመደው የኮንስትራክሽን ትሬንድ ምንድነው? መጀመሪያ ስላብ ይሰራል እስከ ላይ ድረስ፣ ከዛም በኋላ ከስር ፓርቲሽን ይቀጥላል። እንዲህ ነበር የተለመደው ሌሎች ቦታ ላይም የነበሩ ፕሮጀክቶች ላይና ከገርጂም ሳይት ፒያሳም ካስረከብናቸው ሳይቶች ከብስራተ ገብርኤልም የወሰድነው ነገር ምንድነው? ያንን ከማድረግ ስላብ እየተሰራ ከስር ደግሞ ፓርቲሽን ቢቀጥል ሌበር ኮስት ያደርገናል እንጂ በመሃል ይሄ ዶላር ጭማሪ ብረት ሲጨምር የሚያመጡ ወጪዎችን በደንብ እናመልጣለን። እና ያንን በማድረግ እዚህ ሳይት ላይ የቀየርነው ነገር ምንድነው? ከመሬት ስላብ ይሄ ፓርቲሽን እየተሰራ ልስን እየተሰራ ቻክ እየተሰራ ከላይ ደግሞ ስላብ እየተሰራ ነው እየሄድን ያለነው። ያ ደግሞ የኮንስትራክሽን የማስረከቢያ ጊዜውን ከሌሎቹ ሳይቶቻችን በተሻለ በጣም ያጠባዋል ብለን እናስባለን። ኒርሊ አሁን 7ኛ ላይ ደርሷል ልስንና የቤት ፓርቲሽን ከስተመርን መጥቶ በአካል ማየት የሚችለው ነው ማለት ነው። ሌላኛው እዚህ ኮንስትራክሽን ላይ ጥሩ ነገር ሌሎቹ ላይ ካለው ጥሩ ነገር ምንድነው? አንደኛ ሎኬሽኑ በጣም ፕራይም የሚባል ሎኬሽን ነው። ያው ዶላር ምናምን አጠገባችን ላይ ያሉ ሆቴሎች ራሱ $2,000 $3,000 አካባቢ ነው የሚከራዩት። ያ ጥቅም አለው። ሌላኛው ደግሞ ከስተመር ላይ የጨመርነው 4 ቤዝመንት ፓርኪንግ ሰርተናል። ያ አሳይንድ የሆነ ፓርኪንግ አንድ ሰው አንድ መኪና እንዲኖረው አድርገን ሰርተናል ማለት ነው። ሌላኛው ምናልባት 2 መኪና ያለው ሰው ካለ እንግዳ የሚበዛበት አይነት ሰው ካለ አንደኛና ሁለተኛ ፍሎርን ሙሉ ለሙሉ ለፓርኪንግ ፍሪ አድርገናል። ምንም አይነት ኮሜርሻል ኤሪያ የለውም። በጣም ጸጥ ያለ ዝም ያለ ኢንቫይሮንመንት ነው። ያ ደግሞ ኑሮ በጣም ተመራጭ ያደርገዋል። ማከራየት የሚፈልግ ሰውም ካለ ለማከራየትም በጣም በቀላሉ እንዲከራይ
ያደርገዋል ማለት ነው። ሌላኛው እዚህ ሳይት ላይ ከሌሎቹ ሳይቶች አድ ያደረግነው ነገር ከስተመር በፈለገ መልኩ ቤቱን ሪዲዛይን እንዲያደርግ ኮመን የሆኑ የሳኒቴሽን ሲስተሞችን ሳይነካ የኤሌክትሪክ ኢንስታሌሽን መስመሮችን ሳይነካ በፈለገው መልኩ ቤቱን ዲዛይን አድርጎ በራሱ ዲዛይን መስራት እንዲችል አክሰሱን ሰጥተናል። ከዚህ በፊት አልነበረንም፣ ግን አሁን በደንብ አድርገን ያንን አስበንበታል። ስለዚህ ኮመን የሆኑ የሳኒቴሽን መስመር ገና ኮለን ቋሚ ኮለኖችን እና ደግሞ ኤሌክትሪክ ዝርጋታ መስመርን በማይነካ መልኩ ዲዛይኑ ሪዲዛይን ማድረግ ይችላል። ያው በሰሚ ፊኒሽድ እና በፉል ፊኒሽድ ነው ያስቀመጥነው። ማቴሪያሎቻችን ገርጅ ላይ ካያችሁት እዛ ላይ በጣም ጥሩ ማቴሪያል ሌክዠር የሚባል ማቴሪያል ነው ያስቀመጥነው። አንድ በሱ ማለቅ ይችላል፣ ካልሆነ ደግሞ እዚህ ሳይት ላይ በራሱ ሰው በራሱ ቴስት ቤቱን መስራት ይችላል ማለት ነው። ስለሰጠህን ማብራሪያ በጣም እናመሰግናለን። እሱ ምንም ማለት ቴንክ ዩ። ይሄን ያህል ካልናችሁ ውስጥ ላይ ደግሞ ገብተን ስላሉን አከፋፈል ሁኔታዎች፣ ካሬ ሜትሮች፣ የተለያዩ ነገሮችን ደግሞ በዲቴል የምንነጋገር ይሆናል። ቀድሜ እንደገለጽኩት ቦሌ ላይ ለኢንቨስትመንት የሚሸጡ ቤቶች እንደመሆናቸው መጠን አነስ ያለው ካሬዎችን ነው ይዘን የመጣ ነው። 109 ካሬ፣ 122 ካሬ፣ 137፣ 140 ካሬ ባለ ሁለት መኝታ አማራጮች ሲሆኑ ባለ 3 ትንሽ ሰፋ ያለ ደግሞ ለሚፈልጉ ደንበኞቻችን 166 ካሬ ይዘን መጥተናል። እነዚህም ቤቶች እንግዲህ በሁለት አይነት አከፋፈል መንገድ እየሸጥን እንገኛለን። አንደኛው ከኛ ፕሮግረስ ጋር አብሮ እየፈጠነ መሄድ የሚፈልግ ሰው ካለ በፕሮግረስ ቤዝድ እናደርገዋለን። ካልሆነም ደግሞ ረዘም ያለ አከፋፈል የሚፈልግ ሰው ካለ ታይም ቴብል እናዘጋጅና በዛ ታይም ቴብል ውስጥ እየኖረበትን መክፈል የሚችልበትን አማራጭ እናዘጋጅለታለን። ይሄ እንግዲህ ለቦሌና ለገርጂ ሳይታችን ሳምፕል ሃውሳችን ነው። እዚህ ሳምፕል ሃውስ ላይ ደግሞ ያሉትን ነገሮችን አሳያችኋለሁ። ይሄ ባለ ሁለት መኝታችን ነው። በቂ የሆነ ስፔስ ያለው ለዳይኒንግም ለሊቪንግም አመቺ ተደርጎ የተሰራ ነው። ሳሎናችን ይሄን ይመስላል። እንደምታዩት እንግዲህ ቆንጆ ተደርጎ የተሰራ ባለ ሁለት መኝታ ቤት ነው። ይሄ ለአቀማመጥ ምቹ ነው። ለሊቪንግም ለዳይኒንግም ቆንጆ ነው። እንደዚሁም ደግሞ በቂ የሆነ የተፈጥሮ ብርሃን ማግኘት የሚችል ነው። ከዛም በተጨማሪ ደግሞ የቤቱ ሃይትም ደግሞ በደንብ ስታንዳርዱን ጠብቆ በመሰራቱ ወደ 3 ሜትር አካባቢ እንዲባለቀበት ሰዓት ላይ አለው። ስለዚህ ውበቱን ጨምሮለታል ማለት እንችላለን ማለት ነው። ይሄ እንግዲህ ኦፕንም ክሎዝም ለሚፈልግ ደንበኞቻችን ተስተካክሎ የተዘጋጀ ነው። ከዚህ ወደዚህ ያለውን ክሎዝ አድርገነዋል፣ ወደዚህ ያለውን ደግሞ ኦፕን አድርገን ትተነዋል። የራሱ የሆነ ቬንቲሌሽንም ያገኛል። ስለዚህ ምንም አይነት ወደ ሳሎን የሚሄድ ሙቀትም ሽታም እንዳይኖር ያስችለናል ማለት ነው። እንግዲህ እንደምታዩት እያንዳንዱ ቤቶቻችን የተፈጥሮ ብርሃን እና ቬንቲሌሽን ማግኘታቸው ለመኖር ምቹ ያደርገዋል። ባለ ሁለት መኝታችን ደግሞ 3 መታጠቢያዎችን ጨምሮ የያዘ ነው። ለእንግዳ ለማስተር ቤድሩም እንደዚሁም ደግሞ ለኮመን የምንጠቀምባቸውን ይዟል። እዚህ ጋር ደግሞ የምናገኘው ሜድስ ሩም አለ። ከዛ ውጭ ደግሞ ላውንደሪ እና ስቶር ሩሞችንን ጨምረን ይዘናል ማለት ነው። ማስተር ቤድሩማችን ደግሞ እንደዚህ ሰፋ ተደርጎ የተሰራ ሲሆን የራሱ መታጠቢያ ክፍል እንዲሁም ደግሞ የመልበሻ ክፍሎችን ከበቂ ብርሃን ጋር የተዘጋጀ ነው። እዚህ ላይ እንደምትመለከቱት የመልበሻ ክፍሎቻችን አሉ። በፉል ፊኒሽ ለሚገዙ ደንበኞቻችን እንደዚህ ጥንቅቅ አድርገን የምናስረክብበት ደረጃ ነው ማለት ነው። እንደዚሁም የራሱ የሆነ መታጠቢያ ያለው የልጆች መኝታ ክፍልም እንደዚህ ቁምሳጥን ከነራሱ መታጠቢያ ክፍል ጨምሮ የተሰራ ነው ማለት ነው። እነዚህን እንግዲህ በዚህ ደረጃ ያሰራናቸውን ቤቶቻችንን በ20% ቅድመ ክፍያ ብቻ እየሸጠን እንገኛለን ማለት ነው። ለካሬ ደግሞ ያስቀመጥነው ዋጋ በካሬ 115,000 ብር ብቻ ነው። ስለዚህ እነዚህን ቤቶችን ከባንክ ጋር ማያይዞ መግዛት ለሚፈልጉ 60% ባንክ አመቻችተን እየጠበቅናችሁ እንገኛለን። እንግዲህ እስካሁን እንዳየነው ቦሌ ደንበል ላይ ለኢንቨስትመንት የሚሆኑ አነስ ያለ ካሬዎችን ነበረ። አሁን እዚህኛው ላይ ደግሞ ራሳቸው ለመኖር ወይንም ደግሞ ትልቅ ፋሚሊ ሳይዝ ላለው ሰው የሚሆን ተለቅ ያለ ካሬ ከ172 ካሬ ጀምሮ እስከ 204 ካሬ ድረስ ይዘን የመጣ ነው። ከታች ባስቀመጥነው በቦሌ ደንበል የሽያጭ ቢሮ ስልክ አሊያም ደግሞ በአካል ቦሌ ደንበል በመምጣት ለሚገዙ ደንበኞቻችን ከ4% እስከ 12% የሚደርስ ቅናሽ አዘጋጅተናል። ከስክሪኑ ስር በምታገኙ ስልክ ቁጥር ደውሉልን። አድራሻችን ቦሌ ደንበል ጋር ነው። እናመሰግናለን። ኪንግ ሆምስ እውነትም ኪንግ ነው።